ዘመናዊ ሰራዊት በቴክኖሎጂ ብቻ ሳይሆን በሰው ኃይል ብቃት ይለካል። የኢትዮጵያ መከላከያ ሰራዊት አኩሪ ታሪኩን ከዘመኑ ጋር አዋህዶ የአባላቱን ሁለንተናዊ አቅም በመገንባት ላይ ይገኛል። በተለይም በውሳኔ ሰጭነት ደረጃ ላይ ያሉ የሴት ከፍተኛ መኮንኖችን የመሪነት ሚና በተግባራዊ ክህሎት ማጎልበት የዚህ ግንባታ አንዱ አካል ነው። ከሰሞኑም በመከላከያ አዛዥነትና ስታፍ ኮሌጅ ለሴት ከፍተኛ መኮንኖች ለአሽከርካሪነት የሚያበቃ የመንጃ ፈቃድ የንድፈ ሐሳብ ስልጠና ተሰጥቷል። ይህ ስልጠና በመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት በመከላከያ ስልጠና ዋና መምሪያ እንዲሁም በአዋሽ አርባ ወታደራዊ የተሽከርካሪ አሽከርካሪ ማሰልጠኛ ቅንጅት ድጋፍ የተሰጠ ነው። የሴቶችና ማህበራዊ ጉዳይ ዳይሬክቶሬት ጠንስሶ በስልጠና ዋና መምሪያ አማካኝነት ወደ ተግባር የተለወጠው ይህ መርሃ ግብር ዓላማው አንድ ነው። ሴቶችን በሁለንተናዊ መንገድ ብቁ ማድረግ ላይ አተኩሯል። ይህ ስልጠና እውነት ለመናገር በጣም ልዩ ነው። እስካሁን እኔ እስከማውቀው ድረስ በዚህ ልክ የሴቶችና የማህበራዊ ጉዳይ ዳይሬክተር ይሄን እቅድ አውጥቶ በዚህ ደረጃ ሴት ከፍተኛ መኮንኖችን እዚህ በተቋማችን ውስጥ ባለውን የኃላፊነታቸው ደረጃ ተሽከርካሪ ለመጠቀም እንዲሁም በተለያየ የውጭ ሀገር ስምሪት በሚያደርጉበት ጊዜም የሚያጋጥማቸውን ችግር ካሁኑ ለመቅረፍ የወጣ እቅድ ነው። ንድፈ ሐሳብን ከተግባር ያጣመረው ይህ ስልጠና መማርን ከትህትና ጋር አስተሳስሯል። እውቀት ድንበር የለውምና ማረግም አይገድበውም። እዚህ ክፍል ውስጥ አስተማሪው ወጣት፣ ተማሪው አንጋፋ ነው። በተሰጠን እቅድ መሰረት በቴክኒክ ክላስ ትምህርት ወይም ደግሞ በቲዮሪ ይማራሉ። ቲዮሪ የተማሩትን ደግሞ በንድፈ ሐሳብ የተማሩትን እዚህ ጋር በተግባር በተሽከርካሪ ላይ ገለጻ በማድረግ ተሽከርካሪ ኮፈኑን በመክፈት እንዲሁም ከስር ያሉትን ተሽከርካሪ በማረግም ትላልቅ የሆኑ አመራሮቻችን ናቸው። ግን ምንም ነገር ሳይመስላቸው ከመኪና ስር በመተኛት በመድከም በጣም ብዙ ውጤታማ ስራ ነው የነበረው። የወታደራዊ ሳይንስና ጥበብ ሙያዊ ክህሎት ማብቂያ የለውም ሲባልም ዘወትር ከዘመኑ ጋር እየዘመኑ መጓዝንም ስለሚጠይቅ ነው። በሌላ በኩል ወጣቱ ትውልድ በእድሜ የሚበልጡትን ወይም ታላላቆቹን ሲያስተምር፣ አንጋፋዎቹ ደግሞ ከአዲሱ ኃይል በታላቅ ክብር ሲማሩ ማየት ዘወትር ራስን ከዘመኑ ጋር እያዘመኑ የመጓዝን አስፈላጊነትና እውነታንም ያመላክታል። ልጆቹ በጣም ትንንሾች ናቸው። በማዕረግ ከኛ ጁኒየር ናቸው። ግን ያላቸው የትምህርት አሰጣጥ ሂደት ዘዴ ግን በጣም የሚደነቅ በጣም መልካም ጎበዞች ልጆች ናቸው እና ወደፊትም ብዙ የሰራዊቱን አባል የሚያበቁ ነገ ትልቅ ነገር የምንጠብቅባቸው ልጆች ናቸውና በጣም ላመሰግናቸው እወዳለሁ። አሰልጣኞቹ በተማሪዎቹ ትጋት ተገርመዋል። ልዩነቱ የእድሜ ብቻ ሳይሆን የልምድ ቢሆንም በመካከላቸው የነበረው የመማር ማስተማር ፍላጎትና ተሳትፎ ግን እንደ ብረት የጠነከረ ነው። እኔና እነሱ በመሃላችን ያለው በጣም ልዩ በጣም ትልቅ ስፋት አለው። በመሃላችን ያለው ጋፕ ያንን በቃ እንትን ሳይሉ በመረዳት ትምህርቱ ላይ ያለውን ማወቅ ስለሚፈልጉ በቃ ደከመኝ ሰለቸኝ ሳይሉ ተሽከርካሪ ስር ከስር ለመግባት አይመችም። ትላልቅ ሰዎች ናቸው። ከስር ገብተው እስከ መንከባለል ደረጃ ያለውን ነገር ለማየት ለመንካት ስር ድረስ እየገቡ ያለውን ነገር በማድረግ ላይ ሰልጣኞቹ ለመያዝ ትምህርቱን ለማወቅ የሚያደርጉት ጥረት በጣም ከፍተኛና በጣም ጥሩ ነበር። የተሻለ ነገር ነው ያገኘነው ማለት ነው። የውትድርና ሙያ ከፍ ያለ ኃላፊነት መሸከምን፣ ተልዕኮ የመፈጸም ቁርጠኝነት፣ አካላዊና ስነልቦናዊ ጥንካሬን የሚፈልግና የራሱ መገለጫዎች ያሉት መሆኑ ይታወቃል። ሴት ወታደር ሲሆን ደግሞ የሀገርን ሉዓላዊነት ለመጠበቅ ከሚደረጉ ዝግጅቶችና ብቃቶች ባሻገር ቤተሰባዊና የማህበራዊ ጫና ጋር ይደራረብባቸዋል። እነዚህ ጀግኖችም ሁሉንም አስቸጋሪ ፈተናዎች ተቋቁመው ለተልዕኮ ያላቸውን ዝግጁነት አረጋግጠዋል። ታውቃል ሴቶች በጣም ከፍተኛ ኃላፊነት አለብን። መውለድ አለ፣ ማርገዝ አለ፣ እዚህ ተደራራቢ ጫናዎች አሉብንና ያንን ሁሉ ተጋፍጦ ለመውጣት ምንድነው የራስ አቋም ነው። እኔ ለምሳሌ ምንም ቢሉኝ በቃ ከወንዶች የተሻለ ነኝ ብያምናለሁ። ለምንድነው ተደራራቢ የሆነ ኃላፊነት ተወጥቼ እዚህ ከወንዶች አሁን ከኔ ከሁሉም እኔ ጋር ካሉ ከባልደረቦች እኩል እንደዚህ መቆሜ ምንድነው ይሄ የራሴ ጥረት ነው። ስለዚህ ሴቶች ምንድነው ማድረግ ያለባቸው በቃ እችላለሁ ነው። እንደውም እችላለሁ የበለጠ በሰራ ከነሱ የተሻለ ሰራለሁ። ሴቶች እንባር በቃ ብዙ እንትኖች አሉ ታውቃለህና
ትኩረት አንሰጥም ቅድሚያ የምንሰጠው ነገሮች አሉ ይሄ ግን ትተን ተቋም በሚሰጠን እድል በቃ ምክንያት ሳናበዛ ብንሳተፍ ለስራችንም ለራሳችንም ብቻ በተቋም እስካለን ድረስ አይደለም እና ስንወጣም ተጠቃሚ ነው ምን ይህ ስልጠና የማሽከርከር ክህሎት ማስጨበጥ ብቻ ሳይሆን የተቋሙን የለውጥ ፍላጎት የሚያሳይ ነው ጅማሮም ተጠናክሮ እንደሚቀጥል ተጠቁሟል እኛ ግንባር ቀደም ካልሆን ተከታይ ይኖረን ተከታይ የሚኖረን እኛ ግንባር ቀደም ሆነን ስንሰራ ብዙ ተከታያችን ከኋላ እናፈራለን ይህ ስልጠና የማንጃ ፍቃድ የመንዳት ክሎት እና ዕውቀት ብቻ መያዝ አይደለም የኮሚትመንት የተጠያቂነት መንፈስ የተጸባረቀበት ስልጠና ነበር ለማለት ይቻላል መንገዱ ተከፍቷል ሞተሩ ተነስቷል ሴት ከፍተኛ መኮንኖች እንደማረጋቸው ሁሉ በተለያዩ ሙያዊ ክህሎትና ዕውቀት አሸብርቀው በተግባር ተፈትነው የተቀበሉትን ታላቅ ሀገራዊ ኃላፊነት በላቀ ብቃት ለመወጣት ከመቼውም ጊዜ በላይ ዝግጁ ናቸው ሴት ከፍተኛ መኮንኖች ከመሪነት እስከ ተሽከርካሪ ኦፕሬተርነት ከውሳኔ ሰጭነት እስከ ቴክኒክ ባለሙያነት ሁሉንም በተግባር አሳይተዋል በቀጣይም ተቋማችንም ሆነ ሀገራችን ከሴቶች ብዙ ተግባራትን እንደሚጠብቁ ያስታውስን ይህንን ዝግጅት እዚህ ላይ እናበቃለን እስከ ተፈጠርኩ